ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት አርብ ሰኔ 26 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ መረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ ስፖርታዊ መረጃን ቀዳሚ እናደርጋለን። የአዲስ አበባ አትሌቲክስ ፌዴሬሽን በየዓመቱ የሚያሰናዳው የአጭር የመካከለኛና እንደዚሁም ደግሞ የመሰናክል እንዲሁም የእርምጃ የውድድር መድረክ በዛሬው ዕለት በአዲስ አበባ ስቴዲየም መክፈቻውን አድርጓል። ዛሬ መክፈቻውን ባደረገው በዚህ የውድድር መድረክ ላይ የአትሌቲክሱ ቤተሰቦች እንዲሁም ታዳሚዎች ከዛም ባለፈ ተወዳዳሪዎችና የአጠቃላይ በኢትዮጵያ አትሌቲክስ ፌዴሬሽን ላይ የከበረ ስም ያላቸው ታላላቅ የክብር እንግዶች በተገኙበት ነው ዛሬ መክፈቻውን ያደረገው ማለት ነው። ዛሬ የማጣሪያና የፍጻሜ ውድድሮች እንደዚሁ እንደሚከናወኑ የአዲስ አበባ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል። ይህ ውድድር በተለይ በመዲናችን አዲስ አበባ የሚገኙ 16 የሚደርሱ ክለቦች አትሌቶቻቸውን እንደሚያካፍሉበት በተለያዩ ርቀቶች እንደሚያካፍሉበት እንደዚሁ ተገልጿል ማለት ነው። ከዛ ባለፈ በአጠቃላይ ዝርዝሩን ስንመለከተው ወደ 213 የሚደርሱ ወንድ አትሌቶች ይካፈሉበታል ተብሏል። 133 ሴት አትሌቶች በድምሩ ከ360 በላይ አትሌቶች እንደሚካፈሉበት ተነግሯል ማለት ነው። ተተኪ አትሌቶችን ለማፍራትና በዓለም አቀፍ የውድድር መድረኮች ላይ ኢትዮጵያን በተለይ አጭር ርቀት ላይ፣ መካከለኛ ርቀት ላይ እንደዚሁም ደግሞ የሜዳ ላይ ተግባራት የውድድር አይነቶች ናቸው፣ የስፖርት አይነቶች ናቸው የሚኖሩት በዚህ የውድድር መድረክ ላይ ተብሏልና ዛሬ በመክፈቻው የውድድር መድረክ ላይ ወይም ደግሞ መርሃ ግብር ላይ የማጣሪያና የፍጻሜ ጨዋታዎች እንደሚደረጉ ተገልጿል ማለት ነውና ለአሸናፊ አትሌቶችም የገንዘብ ወርቅ የብርና የናስ ሜዳሊያ እንደዚሁም የዋንጫ ሽልማት ይበረከትላቸዋል ተብሏል። ለሚቀጥሉ 3 ቀናት በአዲስ አበባ ስቴዲየም ቀጥሎ የሚከናወን መሆኑን እንግዲህ የአዲስ አበባ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል። በተለይ ደግሞ ለአትሌቲክስ ቤተሰቡም ጥሪ ቀርቧል። በመዲናችን አዲስ አበባ በመገኘት እነዚህን አዳዲስ አትሌቶች እንድታበረታቱ በአጠቃላይ በስፖርቱነቱም እንድትደሰቱ እንደዚሁ እየጋበዛችሁ ነው የሚገኘው የአዲስ አበባ አትሌቲክስ ፌዴሬሽን። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችን ይህንን ይመስላል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን መልእክቶችን ተከታትለን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ አርብ የመረጃ ሰዓታችን ወደ እናንተ እየደረሰ ይገኛል። ምርጫችሁ ስለምታደርጉን እጅግ በጣም እያመሰገንን ወደ ባህር ማዶ ስፖርታዊ መረጃዎቻችን በቀጥታ እናልፋለን። በመከናወን ላይ የሚገኘው 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከተ መረጃ ነው ቀዳሚ የምናደርገው። ወሳኝ ምዕራፍ ላይ የደረሰው የዓለም እግር ኳስ ዋንጫ የውድድር መድረክ ወደ ጥሎ ማለፍ 16ቱ በመግባት ላይ የሚገኙትን ብሔራዊ ቡድኖች እያስመለከተን ይገኛል። እስካሁን ድረስ 13 ሀገራት ብሔራዊ ቡድኖች ወደ ጥሎ ማለፍ 16ቱ ተቀላቅሏል። 3 ሀገራት ብሔራዊ ቡድኖች በተጨማሪነት የሚያስመለክተን የመጨረሻው የጥሎ ማለፍ 32 ፍልሚያ ዛሬም ምሽትና ሌሊት ላይ እንደዚሁ ቀጥለው በሚከናወኑ ጨዋታዎች ይቀጥላል ማለት ነውና እነዚህን 3 ቀሪ ሀገራቶች ተሰናባችና ቀሪዎቹን ሀገራቶች ለመለየት በሚደረገው ጨዋታ ላይ ምሽት 3 ሰዓት በኢትዮጵያ ሰዓት አቆጣጠር ሀገረ አውስትራሊያ ከአፍሪካዊቷ ሀገር ከሰሜን አፍሪካዊቷ ሀገር ግብጽ ጋር የሚያደርጉ ጨዋታ ትልቅ ትኩረትን ስቧል። የግብጽ ብሔራዊ
ቡድን በአጠቃላይ ትልልቅ ኳክብቶችን ይዘዋል በስብስብ ውስጥ። ኦሳማ ሐሰን የቀድሞ የግብጽ ብሔራዊ ቡድን ሌጀንድ እንደሆነ ይታወቃል። እንግዲህ ብሔራዊ ቡድኑን ይዞ በአፍሪካ ዋንጫም የውድድር መድረክ ላይ በተከታታይ ተመልክተናቸዋል። እንግዲህ የግብጽ ብሔራዊ ቡድን በአፍሪካ ላይ ያላትን የበላይነት በዓለም እግር ኳስ ዋንጫ የውድድር መድረክ ላይ ማስቀጠል አልቻለችም። የአፍሪካ ዋንጫ እንደሚታወቀው ወደ 7 ጊዜ መድረኩን የዋንጫ ክብር በመጎናጸፍ ትልልቅ ተጫዋቾችንም ለአውሮፓ ጭምር እንግዲህ በመሸጥ ትታወቃለች ማለት ነውና ትልልቅ ተጫዋቾች አላት እንደነ መሐመድ ሳላህ እንደዚሁም እንደነ መሐመድ ኦማር ማርሙሽን ማንሳት እንችላለን። ትሪስጌትን የመሳሰሉ በጣም ትልልቅ ኳክብቶችን የያዘ ስብስብ ነው። በየጊዜው እንመለከታለን በውድድር መድረኩ ላይ። ነገር ግን የዓለም ዋንጫ ላይ ደግሞ ያን ያህል ተሳትፏቸውም እጅግ በጣም ርቆ ነበር። ዘንድሮ በ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ መጥቷል። እስካሁን ባለው ሂደት ጥሩ ጉዞ እያደረጉ ይገኛሉ። በዛሬ ምሽቱም ጨዋታ ላይ ወደ ጥሎ ማለፍ 16ቱ ለመግባት እንግዲህ ከፍተኛ እንቅስቃሴና ትግል እንደሚያደርጉ መረጃዎች እየተመለከትን እንገኛለን። መሐመድ ሳላህ እንግዲህ ይህ የውድድር መድረክ በዓለም እግር ኳስ ዋንጫ የውድድር መድረክ የመጨረሻው ሊሆን የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ከዛ በኋላ ምናልባት በ2027 የአፍሪካ ዋንጫ የውድድር መድረክ ነው ልንመለከተው የምንችለውና የምሽቱን ጨዋታ ለማሸነፍ ከባድ ፍክክር እንደሚገጥማቸው ከአውስትራሊያ ብሔራዊ ቡድን እየተነገረ ነው የሚገኘው ማለት ነውና ይህ ጨዋታ ፍጻሜውን እንዳገኘ እንደዚሁ የወቅቱ የዓለም እግር ኳስ ዋንጫ የውድድር መድረክ ሻምፒዮኗ ሀገር አርጀንቲና እንደዚሁ አፍሪካዊቷን ሀገር ኬፕ ቨርዲን የምትገጥምበት ጨዋታ ይጠበቃል። የአርጀንቲና ብሔራዊ ቡድን በጣም ጥሩ ጉዞ እያደረገ ይገኛል። በተለይ ደግሞ የአርጀንቲና ብቻ ሳይሆን የዓለም ሌጀንድ ተብሎ በከፍታ የሚታወቀው ሊዮኔል አንድሬስ ሜሲ ያለበት ስብስብ እንዲሁም ደግሞ እስካሁን ባለው የዓለም ዋንጫው ጉዞ ላይ አይነተኛ ልዩነት ፈጣሪ ከሆኑ ተጫዋቾች መካከል አንደኛው ነውና ዛሬ ምሽትም በጨዋታው ላይ ልዩነት ሊፈጥሩ ከሚችሉ ኮከቦች መካከል በአርጀንቲና ብሔራዊ ቡድን በኩል ሊዮኔል አንድሬስ ሜሲ ተጠቃሽ ነው ማለት ነው። እስካሁን ድረስ ባለው ሂደትም እንግዲህ 6 ግቦችን ከመረብ በማሳረፍ የዓለም እግር ኳስ ዋንጫ የውድድር መድረክን የከፍተኛ ጎል አስቆጣሪነትን ትራክ እንዳጠቃላይ ይመራል። እንደዚሁም ደግሞ የዘንድሮ ዓመትንም የከፍተኛ ጎል አስቆጣሪነትን ሚና ከክሌም ባፔ ጋራ መሳ ለመሳ እየመሩት ነው የሚገኙት በ6 ግቦች ማለት ነውና ዛሬ የሚደረገው ጨዋታ መሐመድ ሳላን የኬፕ ቨርዲን አርጀንቲና ብሔራዊ ቡድን ጋራ እንግዲህ የተጫዋቾችን ጥራት ምናምን ከተመለከትን ሰፊ ልዩነት ሊኖረው እንደሚችል ይገመታል። ነገር ግን እቺ ደሴታዊት ሀገር ግን በዓለም ዋንጫ ለመጀመሪያ ጊዜ እየተሳተፈች ብትገኝም ከዚህ ቀደም በምድብ ያደረገቻቸውን ጨዋታዎች ተመልክተናል። ከስፔን ጋር የነበራቸውን ጨዋታ 0-0 ያጠናቀቁበትም ማለት ነውና እንዲህ አይነት አቅም ያላቸው ኬፕ ቨርዲዎች የዛሬውንም ጨዋታ ለማሸነፍ ወደ ሜዳ እንገባለን የሚል የብሔራዊ ቡድኑ አምበልና እንደዚሁ የብሔራዊ ቡድኑ አሰልጣኝ ፕሬስ ኮንፈረንስ ላይ እንደዚሁ ሀሳባቸውን እና በዛሬው ጨዋታ ላይ ሊያስመዘግቡት የሚፈልጉትን ውጤት ምኞታቸውን ገልጸዋል ማለት ነው። ሌሊት ላይ የሚደረግ ጨዋታ አለ። ኮሎምቢያን ከሌላኛው አፍሪካዊቱ ሀገር ጋና ጋር የሚያገናኘው ጨዋታ ሌሊት 10 ሰዓት ከ30 ሲል በኢትዮጵያ ሰዓት አቆጣጠር ጅማሮን የሚያደርግ ነው የሚሆነው ማለት ነው። እንደነ ሉዊስ ዲያዝን የመሳሰሉ የኮሎምቢያ ብሔራዊ ቡድን ትልልቅ ተጫዋቾችን በስብስቡ ይዟል። ጋናም እንደዚሁ በተለይ በእንግሊዝ ፕሪሚየር ሊግ ላይ የምናውቃቸውን እንደነ ትልልቅ የማንቸስተር ሲቲውን ተጫዋች ማንሳት እንችላለን። አንቶኒ ሴሜኞን ማንሳት እንችላለን። እንደዚሁ ደግሞ የቪላሪያውን የቀድሞ መድፈኛን ቶማስ ፓርቲንም እንደዚሁ መጥቀስ ይቻላል። ሌሎችም በጣም የከበረ ስም ያላቸው በጋና ብሔራዊ ቡድን በኩል ያሉ ተጫዋቾች አሉና ዛሬ ከኮሎምቢያ ጋር የሚያደርጉት እንቅስቃሴ ከፍተኛ ፍልሚያ ሊያስመለክት እንደሚችል ጋናም አስቀድሞ ግምት እየተሰጣት ነው የሚገኘው። በአፍሪካ ዋንጫው በጣም የተቀዛቀዘውን ጋና ላለፉት ዓመታቶች ብንመለከትም ነገር ግን አሁን በዓለም ዋንጫው ደግሞ ትልልቅ ኳክብቶች እንዳሏት ጭምር በማሳየት ላይ ነው የምትገኘው ማለት ነውና ዛሬ ኮሎምቢያ ከጋና የሚያደርጉት የጥሎ ማለፍ 32 የመርሃ ግብሩ የመጨረሻ ጨዋታ የሚከናወንበት ነው ሌሊት ላይ ማለት ነውና ነገና ከነገ በስቲያ እንግዲህ የሚጀምሩት የጥሎ ማለፍ 16 ጨዋታዎች ናቸው ማለት ነውና ዛሬ በሚደረገው ጨዋታ ምን ትጠብቃላችሁ? እስኪ ሶስቱንም ጨዋታ ግምት አድርሱን። አውስትራሊያ ከግብጽ እንዲሁም አርጀንቲና ከኬፕ ቨርዲ፣ ኮሎምቢያ ከጋና የሚያደርጉትን ጨዋታ ልትገምቷቸው ትችላላችሁ ማለት ነው። የዚሁ እንግዲህ የዓለም ዋንጫን መረጃችንን ሳናጠናቀቅ ወደ ሌላኛው አጭር መረጃችንን ስናልፍ የአልጄሪያ ብሔራዊ ቡድን የፊት መስመር ተጫዋች የሆነው ሪያድ ማህሬዝ ከብሔራዊ ቡድኑ ራሱን ማግለሉ እየተገለጸ ነው የሚገኘው። ሪያድ ማህሬዝ እንግዲህ ከዚህ ቀደም በእንግሊዝ ፕሪሚየር ሊግ በተለይ ደግሞ 2015-16 የውድድር ዘመን ላይ እንደዚሁ በክላውዲዮ ራኒሪ እየተመሩ ቀበሮቹ
በጣም በሚገርም ሁኔታ የፕሪሚየር ሊጉን የዋንጫ ክብር ሳይጠበቁ ያሸነፉበትን ሂደት እናስታውሳለንና የቀድሞ የሌስተር ሲቲ ከዛም በማንቸስተር ሲቲ እግር ኳስ ክለብ ውስጥ የተመለከትነው አሁን ደግሞ በሳውዲ ፕሮ ሊግ ለሃሊላል እየተጫወተ የሚገኘው ማህሬዝ ከብሔራዊ ቡድን ራሱን ማግለሉን አስታውቋል ማለት ነው። እንግዲህ የዓለም ዋንጫ እየተከናወነ ባለበት ሰዓት ላይ በተለይ ተሰናባች ሀገራት ብሔራዊ ቡድኖች አሰልጣኞቻቸውን እያሰናበቱ አንዳንድ ደግሞ በእድሜያቸው ማምሻ ላይ የሚገኙ ተጫዋቾችም ከብሔራዊ ቡድን ራሳቸውን እያገለሉ ነው የሚገኙትና አሁን ላይ በሰበር የወጣው መረጃ ሪያድ ማህሬዝ ከአልጄሪያ ብሔራዊ ቡድን ውጪ ከዚህ በኋላ ለብሔራዊ ቡድኑ እንደማይጫወት አስታውቋል ማለት ነው። በክለብ ደረጃ ከዚህ በኋላ በሳውዲ ፕሮ ሊግ በክለቡ ሃሊላል የምንመለከተው ተጫዋች ሊሆን እንደሚችል እየተነገረ ነው የሚገኘው። ትላንትና እንግዲህ የሌሊት ላይ ወይም ደግሞ ማለዳ ላይ ነው በእርግጥ ጨዋታው የተጠናቀቀው 12 ሰዓት ላይ ጅማሮ አድርጎ ሌሊት 2 ሰዓት ጠዋት አካባቢ ፍጻሜውን ባገኘው የጥሎ ማለፍ 32 ጨዋታ ላይ ከስዊዘርላንድ ጋር የአልጄሪያ ብሔራዊ ቡድን ጨዋታ ነበረው 2-2 በሆነ ውጤት ተሸንፎ ከውድድር መድረኩ ተሰናብቷል ማለት ነው። ያንን ተከትሎ እንግዲህ ሪያድ ማህሬዝ ይህንን ውሳኔ አስተላልፏል። ወደ ሌሎች አጫጭር ስፖርታዊ መረጃዎች የምንመለስ ይሆናል። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ዝውውሩን መሰረት ያደረጉ አጫጭር ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ማንቸስተር ዩናይትድን የተመለከተውን መረጃ ቀዳሚ እናደርጋለን። የኦልትራፎርዱ ክለብ ማንቸስተር ዩናይትድ እንግዲህ የተለያዩ ዝውውሮችን ለመፈጸም በእንቅስቃሴ ላይ ነው የሚገኘው። ከዚህ ቀደም እንግዲህ በነበሩ መረጃዎች ብዙ ታላላቅ የመገናኛ ብዙሃን ሲያራግቡት የነበረው ጉዳይ አለ። ቶተንሃም ሆትስፐርስ የአማካኝ ትልልቅ ተጫዋቾችን ከዩናይትድ እንግዲህ መቀማቱ የሚታወስ ነው። አሁን ላይ የአሰልጣኝ ማይክል ካሪኩ ቡድን ማንቸስተር ዩናይትድ እንግዲህ እዚህ የዝውውር መስኮት ላይ የነቃ ተሳትፎ ለማድረግ የተለያየ እንቅስቃሴ በማድረግ ላይ ነው የሚገኙት ማለት ነውና አሁን ላይ ማንቸስተር ዩናይትዶች ኢስማኤል ሳርን ለማስፈረም ከደቡብ ለንደኑ ክለብ ክሪስታል ፓላስ በእንቅስቃሴ ላይ እንደሚገኙ እየተነገረ ይገኛል። ይህ ተጫዋች እንግዲህ በአፍሪካዊቱ ሀገር የሴኔጋል ብሔራዊ ቡድን ላይ በዚሁ በመከናወን ላይ በሚገኘው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በጣም ጥሩ ጉዞ ማድረጋቸው የሚታወስ ነው። ጎሎችንም ማስቆጥሯል። 4 የሚደርሱ ጎሎችን በዚሁ የዓለም ዋንጫው ላይ ማስቆጠር ችሏል። አሁን 28 ዓመቱ ላይ ነው የሚገኘው። በእንግሊዝ የተለያዩ ክለቦች ተጫውቷል። ከዚህ ቀደም በዋትፎርድ እንደዚሁም ደግሞ በተለያዩ ክለቦች ላይ ተመልክተነዋል። ወደ ፈረንሳይ ሊግም በማምራት ለሬንስ እና ለማርሴይ ተጫውቷልና በጣም ልምድ አለው። ወደ ተለያዩ ክለቦች በማምራት ከሀገሩ ብሔራዊ ቡድን ጋርም ምንም እንኳን ወደ ጥሎ ማለፍ 16ቱ መቀላቀል ባይችሉም የተሻለ ጉዞ ማድረግ የቻሉበትን ሂደት ተመልክተናል ማለት ነው። የሴኔጋል ብሔራዊ ቡድን በአሳዛኝ ሁኔታ በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በጥሎ ማለፍ 32ቱ እንግዲህ 2-0 በሆነ ውጤት የቤልጂየም ብሔራዊ ቡድን ሲመሩ ከቆዩ በኋላ ባለቀ 4 ደቂቃ ቀርቶ ነው እንግዲህ 2 ጎል ተቆጥሮባቸው 3-2 በሆነ ውጤት ተሸንፈው ከውድድር መድረኩ የተሰናበቱት ማለት ነውና ኢስማኤል ሳር ግን የታራንጋ አንበሶቹን ይዞ በመጓዝ ረገድ እጅግ በጣም አስገራሚና ልዩነት ፈጣሪ ተጫዋች መሆኑን ብዙዎች የተረዱት ይመስላሉ። አሁን ግን ማንቸስተር ዩናይትድ የዚህን ተጫዋች ፊርማ ለማግኘት ጥረት በማድረግ ላይ እንደሚገኙ እየተነገረ ነው የሚገኘው ማለት ነው። ወደ ሌላው መረጃችን ስናልፍ አርሰናልን እናገኛለን። አርሰናል ጊልቤርቶ ሞራን ለማስፈረም በእንቅስቃሴ ላይ እንደሚገኝ እየተገለጸ ይገኛል። ይህ የዓለም እግር ኳስ ዋንጫ የውድድር መድረክ ካስመለከቱን ታለንትድ ከሆኑ ወጣት ተጫዋቾች መካከል አንደኛው ጊልቤርቶ ሞራን ነው። ብዙ ታላላቅ ክለቦች ሪያል ማድሪድ እንደዚሁም ቼልሲ እና ዩቬንቱስን የመሳሰሉ ትልልቅ ክለቦች የዚህን ተጫዋች ፊርማ ለማግኘት ጥረት ቢያደርጉም አርሰናል ይህንን ጨረታ ስለመቀላቀሉ እየተገለጸ ነው የሚገኘው። ገና በጣም ወጣት ነው። ነገር ግን ያለው ታለንት ደግሞ ብዙ ታላላቅ እግር ኳሰኞች እንደዚሁ ተስፋ እንዲጥሉበትና ክለቦቻቸው በተለይ እንዲያስፈርሙላቸው ግፊት በማድረግ ላይ ነው የሚገኙት ማለት ነውና ይህ የሜክሲኮ ብሔራዊ ቡድን ወጣት ተጫዋች ቀጣይ ማለፊያ ቤት ሊሆን ይችላል የሚለው ነገር የሚጠበቅ ነው የሚሆነው። ከዚሁ ከአርሰናል መረጃ ሳንወጣ አርሰናል ግብ ጠባቂ ለማስፈረም ጥረት በማድረግ ላይ እንደሚገኝና የተለያዩ ግብ ጠባቂዎችን እያማረጠ እንደሚገኝ
ዴይሊ ሜል የተሰኘው የመረጃ ምንጭ እንደዚሁ በማስነበብ ላይ ነው የሚገኘው ማለት ነው። እንግዲህ ኬፓ አሪዛባላጋን ለመተካት ነው ተብሏል። የአርሰናል ዋነኛው ግብ ጠባቂ ዳቪድ ራያ እንደሆነ ይታወቃል። ምንም እንኳን በዚህ ዓለም ዋንጫ ላይ ሁለተኛ ግብ ጠባቂ ሆኖ ብንመለከተውም የእንግሊዝ ፕሪሚየር ሊግ 3 ተከታታይ ዓመት ላይ እንደዚሁ ጎልደን ግላቭም መውሰዱ የሚታወስ ነው። ተከታታይ የውድድር ዓመት ላይ ኮከብ ግብ ጠባቂ የሊጉ በመባል መመረጡ የሚታወስ ነውና አርሰናልም የሊጉን የዋንጫ ክብር ከ22 ዓመታት በኋላ እንዲያነሳ ሚና ከነበራቸው ልዩነት ፈጣሪ ተጫዋቾች መካከል አንደኛው ስፔናዊው ግብ ጠባቂ ዳቪድ ራያ መሆኑ ይታወቃል። የሱ ምትክ በረኛ ግን ኬፓ አሪዛባላጋ ነው። ባለፈው ዓመት እንግዲህ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ከቼልሲ ይሄንን በ5 ወይ ወደ 6 አካባቢ በሚደርስ ሚሊዮን ዶላር ማስፈረም የቻሉት የነበረው ማለት ነውና አሁን ተጫዋቹ በቂ ደቂቃ የመጫወት የሚያስችለው ክለብን አዲስ ክለብ ለመቀላቀል ፍላጎት አለው ተብሏልና እሱን ለመተካት ልምድ ያላቸውን በእድሜ ገፋ ያሉ ተጫዋቾች ናቸው ስም ዝርዝራቸው ሊስት አውት አድርገው የአርሰናል መልማዮች በመንቀሳቀስ ላይ የሚገኙት ተብሏል። አንደኛው ስዊዘርላንዳዊ ግብ ጠባቂ ያን ሶመር ነው። በቡንደስሊጋው በተለያዩ ክለቦች ውስጥ ቆይታ ያደረገው ይህ የ37 ዓመት ግብ ጠባቂ ቀጣይ የመድፈኞቹ የግብ ዘብ ሊሆን እንደሚችል እየተገለጸ ነው የሚገኘው ማለት ነው። አንደኛው ማቴዎ ራያን ነው። ይህም ተጫዋች እንግዲህ አውስትራሊያዊ ነው። 34 ዓመቱ ላይ ይገኛል። ብዙ ጊዜ የግብ ጠባቂዎች የበለጠ የሚበስሉት ከ30 ዓመት በላይ ነው ይባላልና በተለያየ ሊጎች ላይም እንደምንመለከተው ውጤታማ የሚሆኑት በይበልጥ እድሜያቸው 30 ሲሻገር እንደሆነ ነው የሚነገረው ማለት ነው በእግር ኳሱ ሊቃን ዘንድ። ስለዚህ ይመስላል እንግዲህ አርሰናል በእድሜ የገፉ ግብ ጠባቂዎችን ለማምጣት ከፍተኛ ጥረት በማድረግ ላይ የሚገኘው። ስቲቫኦ ኦርቴጋ ሌላኛው የመድፈኞቹ ሁለተኛ ግብ ጠባቂ ለማድረግ ጥረት በማድረግ ላይ ለማስፈረም ከያዟቸው በእጩነት እነዚህ ግብ ጠባቂዎች እንደሚገኙበት እየተገለጸ ነው የሚገኘው ማለት ነው። ሌላኛው የአርሰናል የመጨረሻው መረጃ የሚሆነው የኬናን ኤልዲስ ጉዳይ ነው። ኬናን ኤልዲስ በቱሪኑ ክለብ ዩቬንቱስ እየተጫወተ ይገኛል። 20 ዓመቱ ላይ የሚገኘው ይህ ቱርካዊ ኢንተርናሽናል በዓለም እግር ኳስ ዋንጫ የውድድር መድረክ ከሀገሩ ቱርክ ብሔራዊ ቡድን ጋር ምንም እንኳን ባይቀናውና ጥሩ ጉዞ ባያደርግም ተጫዋቹም በሴሪያውም ክለብ ዩቬንቱስ እንደዚሁም በብሔራዊ ቡድኑም ረገድ ጥሩ እንቅስቃሴ ሲያደርግ እንደተመለከትን ማስተዋል ይቻላል ማለት ነው። መድፈኞቹ ለረጅም ጊዜ ራዳራቸው ውስጥ የነበረውን ይህንን ተጫዋች ለማስፈረም አሁንም ጥረታቸውን አጠናክረው ስለመቀጠላቸው እየተገለጸ ነው የሚገኘው። የተጫዋቹ ዋነኛ ኢላማ ያደረጉት አንድሪያ ቤርታ ክትትል በማድረግ ላይ እንደሚገኙ እየተነገረ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለት አርብ ሰኔ 26 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎች አዝናኝና አስተማሪ ፕሮግራሞችን የምታገኙበት ነው የሚሆነው። መልካም ጊዜ ይሁንላችሁ።